የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከጌታ ምሕረትና ቸርነት የተነሳ ከኔ ጋር ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። ከኔ ጋር ያለው ሰላም ደግሞ እንዲሁ ከእናንተ ጋር እንዳለ አምናለሁ። ጌታ ኢየሱስ ስሙ ለዘላለም ይባረክ። በጌታ እርዳታ የሐዋርያት ሥራ ምዕራፍ 15 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ወገኖቼ ፕሊዝ ኮፒ ሊንክና ሼር አድርጉ። ተባረኩ። በጌታ ስም አነባለሁ። አንዳንዶቹም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብሎ ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በባርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና ባርናባስ ከእነርሱ አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ። ቤተ ክርስቲያኑን በመንገድ እየረዳቸው እነርሱ የአሕዛብን መመለስ እየተረኩ በጵንቄና በሰማርያ አለፉ። ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌምን በደረሱ ጊዜ ቤተ ክርስቲያንና ሐዋርያት ሽማግሌዎችም ተቀበሏቸው። እግዚአብሔርም ከእነርሱ ጋር ያደረገውን ሁሉ አወሩ። ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስቶ ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። ሐዋርያት ሽማግሌዎችም ስለዚህ ነገር ለመማከር ተሰበሰቡ። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ፣ አሕዛብ ከአፌ የወንጌል ቃል ሰምቶ ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነው ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔር አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ እንደ እነርሱ ደግሞ እንድን ዘንድ እናምናለን። ሕዝቡም ሁሉ ዝም አሉ። ባርናባስና ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ፣ ወንድሞች ሆይ ስሙን። እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። ከዚህም ጋር የነቢያት ቃል ይሰማል፣ እንዲህ ተብሎ እንደተጻፈ፣ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊት ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል። ይህን የሚያደርግ ጌታ ከጥንት ጀምሮ ሥራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ሙሴስ
ከቀደሙት ትውልድ ጀምሮ በሰንበት በምኩራቦቹ ሲያነቡ በየከተማው እርሱን የሚሰብኩ አሉት። ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ከእነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው በርስያን የተባለው ይሁዳና ሲላስ ነበሩ። እንዲህም ጽፈው በእነርሱ እጅ ላኩ። ሐዋርያትና ሽማግሌዎች ወንድሞችም በአንጾኪያና በሶርያ በኪልቅያም ለሚኖሩ ከአሕዛብ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከእኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባቸዋል ብሎ ልባችሁን እያወኩ በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስ ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ይህንን ፍቃድን ራሳቸውም ደግሞ በቃላቸው ያንኑ ይነግሯችሁ ዘንድ ይሁዳንና ሲላስን ልከናል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ። እነርሱም ተሰናብተው ወደ አንጾኪያ ወረዱ። ሕዝቡንም ሰብስበው ደብዳቤውን ሰጧቸው። ባነበቡትም ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። አያሌ ቀንም ከተቀመጡ በኋላ ከወንድሞቹ በሰላም ተሰናብቶ ወደ ሐዋርያት ሄዱ። ሲላስ ግን በዚያ ይኖር ዘንድ ፈቀደ። ጳውሎስና በርናባስም ከሌሎች ከብዙ ሰዎች ጋር ደግሞ ሰበኩ። የጌታን ቃል እያስተማሩና ወንጌልን እየሰበኩ በአንጾኪያ ይቀመጡ ነበር። ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞችን እንድንጎበኛቸው እንዴት እንዳሉም እንወቅ አለው። በርናባስም ማርቆስ የተባለው ዮሐንስን ደግሞ ከእነርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህን ከእነርሱ ጋር ሊወስድ አልፈቀደም። ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ስራም ከእነርሱ ጋር አልመጣም ነበርና፣ ስለዚህም እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞቹም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ። አብያተ ክርስቲያናትንም እያጸና በሶርያና በኪልቅያ ይዞር ነበር። ጌታ ስሙ ለዘላለም ይባረክ። እንግዲህ ሳትሰለቹ ኮፒ ሊንክና ሼር አድርጉ። ምንም እይታ ያገኘ አይደለም፣ እኔ ምንም እየገባኝ አይደለም። ለምን እናንተ ችላ እንዳላችሁ የእግዚአብሔር ቃል ምንም አልገባኝም። ጌታ ይባርካችሁ። ቀናችሁ ብሩክ ይሁን። ወዳችኋለሁ።